ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነظር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። Literally Ya Allah. Literally. እኔ በልጅነት አባት እናቴ ቁርአን አላስተማሩኝም። አሁን ራሴና አድጌ ራሴን ካወቅኩ በኋላ ደግሞ በተቻለኝ አቅም አንተም እንደምታውቀው ነገራቶችን ሼር አደርጋለሁ እንጂ ለራሴ ፖስት ማድረገውን ጥቅስ ራሱ ተርጉሜ ነው ማመጣው እና ቁጭ ብዬ ራሴን ስመለከት ሰዎች የሚናገሩትን ነገር ሼር ማድረግ እንጂ ራሴ መናገር አልችልም። ዕውቀት የለኝም። ናይስ መሆንና ካይንድ መሆን ፍጹም ልዩ ነገራቶች ናቸው። ካይንድ ስትሆን ወይም ደግሞ ደግ ሰው ስትሆን ግን መናገር ያለብህ ነገር እውነታ ከሆነ መራርም ቢሆን ትናገራለህ። የሚገርማችሁ የሆነ ጊዜ ላይ እንደዚሁ ሳውዲ ሆና እየሰራች ምናምን ቁርአን ያፈዘች ልጅ አለች። ኢትዮጵያ ስትሄድ አሊፍ ባታ ሳጂን ብላ እንኳን ቀርታ የማታቅ ነች። እዛ ሄዳ ግን በትንሽ አመታት ወላሂ ቂራአቷን በደንብ ጠንክራ ይዛ ስራዋንም በዛው እየሰራች ነው። አስቡት። ግን 10 ምናምን ጁዝ ሐፊዝ ሆናለች። እሺ ሰላም ዛሬ ከማጋሪ ዛሬ ፊውዝ አድርገው ቆያዝ አንዴ ማለት ንገረኝና እንትን አይሻለው ወይ ሰሜን እኮ ሰሜን ነው እንዴ? ኦኬ ዛሬ ሰኞ ነው። በአዲስ ቪዲዮ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? እኔ አልহামዱሊላህ እጅግ በጣም ደህና ነኝ። ሰሞኑን ጥሩ እይታዎች አሉ፣ ግን ጥሩ ላይኮች የሉ። ተመልከተ እዚህ ጋር 232 ላይክ አሪፍ ነው እኮ። ክሊክ ትሩ ሬት እንዲሁም አቨሬጅ ቪው ዱሬሽን አሪፍ ነው። ሁሉም እያሸቀጠጠ ነው ወደ ላይ፣ ግን ላይኩ የሞተ ነው። ከዚህ የተሻለ ላይክ ቢያገኝ ከዚህ የተሻለ ቪው ማግኘት ይችላል ነበር። አይ ቲንክ አሁን ላይ 2000 ምናምን ቪው ነው ያለው እና ሁላችሁም ቪዲዮችን ስትለቁ ላይክ አድርጉት። ላይክ ምልክቷን ንክት አድርጓት። አታቃጥልም፣ አይዟችሁ እንዴ ፈራችሁ አትኩ። የኔን ቪዲዮዎች ስትከፍቱ ራቁቷን የሆነ ሴት አትመለከቱ፣ ሙዚቃ አትመለከቱ፣ ሽርክና ቢድዓ አትመለከቱ። ስለዚህ ላይክ ለማድረግ ምንም የሚያግዳችሁ ነገር አይኖርም ማለት ነው ብዬ አስባለሁ። ስለዚህ ሁላችሁም የዛሬውን ቪዲዮ ላይክ በማድረግ ደስ አስብሉኝ እስኪ። ዛሬም በተለመደው ባዝናኝና ባስተማሪ ቪዲዮዎች ተመልሼ መጥቻለሁ። ተወዷቸዋላችሁ ብዬ ተስፋ አደርጋለሁ ኢንሻአላህ። እንደምታውቁት ረመዳን እየደረሰ ነው። ለመሳኪኖች ገንዘብ እያሰባሰብን ነው። እዚህ ጋር በምትመለከቱት የአቢሲኒያ አካውንት ሁላችሁም አነሰ በዛ ሳትሉ የቻላችሁትን የአቅማችሁን ድጋፍ በማድረግ ኢንሻአላህ ለመሳኪኖች እናግዛለን፣ ለተቸገሩ ሰዎች ድጋፍ እናደርጋለን ማለት ነው። አቢሲኒያን መጠቀም የማትችሉ ደግሞ በዚህኛው የቴሌግራም ቦት አናግሩኝና ኢንሻአላህ ሌላ ማለት እናንተ ለመላክ የሚመቻችሁን የባንክ ቁጥር እሰጣችኋለሁ። በዛ በኩል የቻላችሁትን የአቅማችሁን ድጋፍ ታደርጋላችሁ ማለት ነው በአላህ ፍቃድ። አፉን ወሬ ያበዛውባችሁ፣ ወደ ቪዲዮቻችን እንግባ። ናይስ መሆንና ካይንድ መሆን ፍጹም ልዩ ነገራቶች ናቸው። ናይስ የሚለውን ቃል በራሱ ስናየው የሆነ ሶፍትነስ የያዘ መቅለስለስን ያበዛ ነገር ነው። ናይስ መሆን ማለት በቀላል አማርኛ ሰዎችን ለማስደሰት መሞከር እንደማለት ነው። አማ ካይንድ መሆን ግን ትክክለኛውን ነገር በትክክለኛ ቦታ ማድረግ ማለት ነው። ናይስ ስትሆን እውነታን ተደብቃታለህ። ለምን? እንደ አውትካም ማስደሰት የምትፈልገው አካል ስላለ። ካይንድ ስትሆን ወይም ደግሞ ደግ ሰው ስትሆን ግን መናገር ያለብህ ነገር እውነታ ከሆነ መራርም ቢሆን ትናገራለህ። ኢቭን ኢፍ ኢትስ አስቸጋሪ ነገር። በቀላሉ እውነተኛ ሰው ስትሆን ካይንድ ትሆናለህ። ውሸታም ሰው ስትሆን ደግሞ ናይስ ትሆናለህ ማለት ነው። እስልምናም ቢሆን እኛ ሰዎችን በውሸት እንድናስደስት አላዘዘንም። ይልቁንስ እውነትን በርህራሄ መንገድ እንድንናገር አዞናል። ሐቢቢ ናይስ መሆንን ተተህ ካይንድ ማሰላም። ባረከላሁ ፊክ አኺ። ያ ጀማ ሁላችንም ካይንድ እንሁን። ስለዚህ ላይክ እያደረጋችሁ እናልፋለን። በዚህ ጉዳይ ካይንድ ስለመሆን የሆነ ቪዲዮ ትዝ አለኝና ይሄን ቪዲዮ ተመልከቱት። እሺ ሰላም ዛሬ ከማጋሪ ዛሬ ፊውዝ አድርገው ካይንድ መሆን አያችኋ? ፊውዝ አድርገው እና ፓውዝ አድርገው የቃላቱን ግድፈት ተውት፣ ችግር የለውም። ግን ቪዲዮ እንዳይበላሽበት ቆይ አንድ ጊዜ ያዛርገውና ልንገርህ አይነት ነገር ነው እያለ ያለው። እሺ ሰላም ዛሬ ከማጋሪ ዛሬ ፊውዝ አድርገው
ቆያዛ እንዴ ማለት ንገረኝና እንትን አይሻለው ወይ ስሜን እኮ ስሜን ነው እንዴ ዛሬ ከማጋኒ እስኪ እንትኑን ንገረኛ ትንሽ አንዳንድ ነገሮች ግራ እንዳልጋባ ጥያቄም ተጠያቂም ይሆኑ የዋህ ነገራችን አልሳቀብ ሙዳል ያዘበተም እሺ ነው ያለው ጥያቄውን ካያችሁት አንዳንድ ነገሮችን አስረዳኝ ንገረኛ ያለ ይሻላል ገብቶ ከመወዛገብ ይሻላል አይመስላችሁ የማታውቁትን ነገር አናቀበሉ እሺ ዝም ብላችሁ ዘላችሁ አትግቡበት ተመርጡ ሰዱት ካውንት ቪዲዮ ፈገግታ ከጀመራችሁ አይቀር ፍንድት ያልኩበትን ቪዲዮ ላሳያችሁ literally ya Allah literally አስተግፍሩላህ ምስኪ አንጀቴን በላ ሌሌሌሌ ያ አላህ ያ ጀማ ፈገግታ ሱናና ፈገግ እያላችሁ ግን አንዴ እንድገሙ literally ya Allah literally ወይኔ ተመርቱ ቢቀርስ አክሰንት ትጠላለህ ሱብሃንአላህ እንዴ ይሄ ማልቀስ ያንሰው ነው I love you so much. I love you, mommy. Big hug, get. ለምንድን ነው ዛሬ ገዳገዳ ቢለው የተሰበሰበው አላህ እሷ እንደዚህ ያለችው ላይክ እንደዚህ እንድታረግላት እሷ እንደ ሻምፖ ያ አላህ ፈገግ እያላችሁ ፈገግታ ሱና ነው እሺ ግን አይብዛ ሲበዛ ነው ችግሩ ሰላም አለይኩም ወራህመቱላሂ ወበረካቱ የግድ እኮ ፌመስ ለመሆን በዲን ማላገጥ የለብህም የግድ ፌመስ ለመሆን ድራማ መስራት የለብህም ዩቲዩብ ላይ ለመከፈል ማለት ነው ብዙ ኒቾች እኮ አሉ ብዙ ጠቃሚ የሆኑ ኒቾች አሉና ወንጀል መስሩ ከሆነ ማራሳችሁን ችላችሁ ብትሰሩ ቆንጆ ነው በተለይ ደግሞ የትውልድ የሚያበላሽ ነገር ባይሆን ጥሩ ነው ኢንሻአላህ ይጠብቀን ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላህ አኺ ወንጀል የምትሰሩን ከሆነ ራሳችሁን ችላችሁ ስሩ ባጭሩ ማለት ነው ምክንያቱም እናንተ አንድ ነገር ሰራችሁ ማለት የሆነ ሰው ያንን አይቶ የሚከተል ኦር የሚያደርገው ወይም እንዲያደርገው የሚገፋፋ ነገር ከሆነ ራሳችሁን አልቻላችሁም ማለት ነው የናንተ ወንጀል ወይም የናንተ ጥፋት ያኛውንም ሰው ይዞት እየሄደ ነው ስለዚህ ራሳችንን ችለን ምናጠፋ ከሆነ ራሳችንን ችለን እናጥፋ ወይም ራሳችንን ስተን የራሳችንን ነገር እናድርግ ግን ሚዲያ ላይ እየመጣን ወላሂ የማይሆን ነገር አንስራ ሃይማኖትህን እያሰደብክ ነው ያለው ወይም አንቺ ስለዚህ ሁላችንም ስነ ስርዓት ሊኖረን ይገባል ሚዲያ ላይ ስንመጣ ምክንያቱም አሁን ላይ የብዙ ሰዎች አስተሳሰብ አንተ የሆነ ጥፋት ካጠፋ ሙሉ ሃይማኖት እንደዛ ነው ይመስላቸው ስለዚህ ጠንቀቅ ካላልክ ሁሉም ነገር አስቸጋሪ ነው የሚሆነው እኔ አሁን እስላምን አልወክልም ነገር ግን አንድ ካፊር መጥቶ እኔን በሚያየኝ መልኩ ወይም እኔን ባየኝ ልክ ነው ሃይማኖቴን እንትን የሚለው ሚነቅፈው ኦር የሚደግፈው ታይፕ ሼት እንደዛ ነገር ስለዚህ ሁላችንም የራሳችንን አቋም ልንፈትሽና ልናስተካክል ይገባል ያ ሆነ ማለት ከውጭ የሚመለከቱን ካፊሮች ሊሆኑ ይችላሉ እኛን ሲመለከቱን ሃይማኖታችን ኦር የኛ ዲን ምን አይነት እንደሆነ መረዳት ይችላሉ ያኔ ነው እስልምናን ወደ መቀላቀሉ ማሰብ የሚጀምሩት ማለት ነው ስለዚህ የራሳችንን አቋም እናስተካክል በዚሁ አጋጣሚ ሰሞኑን ኡስታዝ ካሚል ጣሃ ያሰለሙት አንድ ወጣት ነበርና ተመልከቱት እስላምን ወድጄ መጥቻለሁ ብለዋል ኢንሻአላህ ሻሃዳ ያስላሉ እጄን ተጨብጥና ምለው ትላለህ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ኢንሻአላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ ሙሐመድን የአላህ መልእክተኛና ባሪያው ናቸው ብዬ
እመሰክራለሁ ኢሳም የአላህ ባሪያና መልእክተኛ ነው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር። ስምህ ማን ነው? ተመስገንና ተመስገን ሚልኪያስ። ከእስልምና ስም ብትወደው ማለት ነው። አንተ ደስ የሚለው የትኛው ሲጠራ? ማሻአላህ ሙሐመድ። ነቢዩ ሰለላሁ ዐለይሂ ወሰለም ሲወለዱ ሙሐመድ የሚባለው ስም እምብዛም አይታወቅም ነበር። አብዱልሙጠሊብ መጥተው መሐመድ ብለው አወጡላቸው። አሁን ዓለም ላይ ቁጥር 1 ስም ማን ነው? መሐመድ። ሁሌም ይጠራሉ፣ ሁሌም ይወሳሉ፣ ሁሌም ይወደሳሉ። የጠላም ቢጠላ ማለት ነው። ሙሐመድ ሚልኪያስ ይሆናል ማለት ሙሐመድ ሚልኪያስ። ያንተ ስም ይሄ ነው፣ ያንተ ስም አይቀየርም። አላሁ አክበር አላሁ አክበር። መርሐባ ቁጭ። እንግዲህ አላህ Subhanahu Wa Ta'ala ለእኛም ጽናቱን አላህ ይለግሰን። ወላሂ መታደል ማለት አላህ Subhanahu Wa Ta'ala ሁላችንም በእስላም ላይ ኑረን በእስላም አሚን። በኢስላም ላይ ኑሮ በኢስላም ላይ ከሚሞቱት ያድርገን። ያው ሰሞኑን በጣም ብዙ ካፊሮች እስልምናን እየተቀበሉ ነው ያሉት። ደስ የሚል ነገር ነው። ግን ከሰለሙ በኋላ የሚገቡበት መንገድ ማይሆን ቦታ የሚገቡ ሰለምቴዎች አሉና ራሳችንን በደንብ ጠንከር አድርገን ዲናቸው እንዲማሩና እዛ ላይ ጠንከር እንዲሉ ማድረግ ይኖርብናል ብዬ አስባለሁ። ኢንሻአላህ በአጠገባችሁ አንድ የሰለመ ወጣት ካለ የቻላችሁትን ያክል ወላሂ አግዙት ወይም ድጋፍ አድርጉለት፣ ዲኑን በደንብ እንዲረዳና እንዲያውቅ ማለት ነው። ያ ካልሆነ ገብቶ ማንም ቼክ የሚያደርገው ከሆነ ምንም የተለየ ነገር አያገኝበትም ማለት ነው። ስለዚህ ያንን ሪስክ ሁላችንም በደንብ ልናስብበት ይገባል። ከቂራአት ጋር ተያይዞ ደግሞ እስኪ ምንም ከማለት በፊት አንድ ጊዜ ሙዓዝ ነዚፍን አድምጡት። ቢስሚላሂር ረህማኒር ረሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የዛሬው መልእክቴም ደግሞ በተለይ ቲክቶክ እና ፌስቡክ መሰል ፕላትፎርሞች ላይ ያላችሁ ወንድምና እህቶችን ይመለከታልና ስሙኝ እስቲ አንዴ። የሆነ ወንድማችን ነበር ፌስቡክ ላይ በጣም ጎበዝ ልጅ ነው፣ አክቲቭ ነው፣ ብዙ ነገሮችን ፖስት ያደርጋል። ፖስት የሚያደርጋቸው ጥቅሶችን ነው፣ ሰዎች የሚሰሩትን ዳዕዋና መሰል ነገሮችን ሼር ያደርጋል። እና ያ ወንድማችን ለተወሰነ ጊዜ ጠፋ ከሶሻል ሚዲያ። ለምን ጠፋህ ብዬ ፈልጌው ሄጄ ያናገርኩት። አውቃለሁ በፊትም እናወራ ነበርና ሰላሙ አለይኩም ወአለይኩም ሰላም፣ ለምንድን ነው ከሶሻል ሚዲያ የጠፋኸው አልኩት። ወንድሜ ሙዓዝ አለኝ፣ እኔ በልጅነት አባት እናቴ ቁርአን አላስተማሩኝም። አሁን ራሴን አድጌ ራሴን ካወቅኩ በኋላ ደግሞ በተቻለኝ አቅም አንተም እንደምታውቀው ነገራቶችን ሼር አደርጋለሁ እንጂ ለራሴ ፖስት የማደርገውን ጥቅስ ራሱ ተርጉሜ ነው የማመጣው። እና ቁጭ ብዬ ራሴን ስመለከት ሰዎች የሚናገሩትን ነገር ሼር ማድረግ እንጂ ራሴ መናገር አልችልም፣ እውቀት የለኝም። ስለዚህ ለምን ወደ እውቀት መፈለግ አልገባም ብዬ ቁርአን መማር ጀመርኩ አለኝ። የዛሬ 2 ዓመት ቁርአን መማር ጀምሬ ድፍን 2 ዓመት ስማር ቁርአን ሳነብ እንትን ስል መርከዝ ሄጄ ስማር 5 ጁዝ ብቻ ተማርኩኝ አለ። እንዴ 2 ዓመት ሙሉ ተምሬ 5 ጁዝ ብቻ፣ እንዴት 5 ጁዝ ብቻ 2 ዓመት ሙሉ ይፈጅብኛል ብዬ ተገረምኩና ቆይ እስቲ ከሶሻል ሚዲያ ራቅ ብዬ ልመልከት ብዬ ሶሻል ሚዲያ ሙሉ በሙሉ እርግፍ አድርጌ ትቼ ለሶሻል ሚዲያ ማውለውን ጊዜ በአጠቃላይ ወደ ቁርአን ትምህርት መለስኩት አለ። አላህ ምስክሬ ነው፣ በአንድ ወር 25 ጁዝ ختمኩኛል። አስባችሁታል? 2 ዓመት ሙሉ ሲማር የነበረውን 5 ጁዝ ብቻ የተማረውን ነገር በአንድ ወር ውስጥ በ2 ዓመት ኢንጃዝ ያላደረገውን ነገር አደረገ። ተገረምኩ አለኝ። خلاص በጣም ተደነቅኩ። እንዴት እንዴ ለካ መጀመሪያም ስማርትነስ አጥቼ የሆነ ነገሮችን የሚይዝበት አእምሮ አጥቼ አልነበረም፣ ጊዜ አልሰጠሁትም። የሰጠሁትም ጊዜ ምንድነው የሚባለው ቅንጭብጭብ አድርጌ ከዚህም እያልኩ ነው ጊዜ እየቆጠብኩ የምሰጠው እንጂ ተገቢውን ጊዜ ለቁርአን አለመስጠቴ ነበር አለና ያ ልጅ حتى ይሄንን የኔን ታሪክ አለኝ ወላሂ ለሰዎች ብታስተምረው ራሱ ደስ ይለኛል። ብዙ ወንድሞቼና እህቶቼ ሶሻል ሚዲያ ላይ ሲቆዩ ዳዕዋን ሲከታተሉ ዳዕዋ የሚያደርጉ ኡስታዞችን ሲሰሙ የተማሩ ያወቁ ይመስላቸዋል። እኔ ደግሞ አሁን ገና ገባኝ ነገሩና በተቀሩት እነኚህ 6 እና 5 ወራቶች ደግሞ ሌላ ኪታብ ጀምሬ አልহামዱሊላሂ ረቢል ዓለሚን ኡሱል ሰላሳን ጨርሻለሁ፣ ኪታቡ ተውሂድን አሁን እየተማርኩ ነው ብሎ አስደመመኝ ማለት ነው። ለእናንተም ልናገር የመጣሁት ይሄንን ነው። ሶሻል ሚዲያ የሚባለው ነገር ቲክቶክ፣ ፌስቡክ መሰል ነገሮች በአጠቃላይ አልጎሪዝማቸው የተሰሩበት አሰራራቸው እንኳን ብትመለከቱ አሰራራቸው
ስክሮል እንድታደርጉ ነው። በቃ ስክሮል እያደረጋችሁ የሚያስቀውን የሚያዝናናውን የእናንተን ዶፓሚን በደንብ አድርጎ ከፍ ማድረግ የሚችል መመንጨቱን ከፍ ማድረግ የሚችልን ነገር እየተመለከታችሁ ረጅም ሰዓታት በዚህ ሞባይል ኮንትሮል ተደርጋችሁ እንድትቆዩ ነው የሚሰራው። ሲሰራ ራሱ ላይቭ ትገባላችሁ ለመስማት ስትገቡ የሆነ ኡስታዝ ላይቭ እያስተላለፈ ነው። ንጽጽር ላይ ነው። ንጽጽር ደግሞ በነገራችን ላይ ደስ የሚል ነገር አለ። የሆነ የሰው ልጅ እንትን ይወዳል፣ ግብግብ ይወዳልና መከራከርን የሆነ መፋለምን ይወዳልና ንጽጽሩን ምሽቱን ሙሉ ስትሰሙ አድራችሁ እከሌ እኮ በጣም ጎበዝ ነው የሚለውን ነገር ብቻ ነው ይዛችሁ የምትመለሱት። ይሄንን ታውቃላችሁ። ዳዕዋ የሚደረገው ነገር ሰምታችሁ መጨረሻ የምትወጡት የሆነችን ትንሽ ኮንሰፕት ብቻ ይዛችሁ ነው የምትወጡት እንጂ ዒልም ተደርጎ ለሰው መናገር የምትችሉትን ነገር ይዛችሁ አትወጡ። ከመቶ ሰው አንድ ሰው የሚጠቅመውን ትልቅ ዕውቀት ቀስሞ አይወጣም ከላይቭ ቪዲዮዎች ማለት ነው። ወላኪን እዚሁ ሶሻል ሚዲያ ላይ ቴሌግራም እና ዙም ላይ የሚማሩ ቁጭ ብለው ትምህርት የሚማሩ ልጆች ግን አሉ። እኔም አውቃቸው ልጆች አሉ። አረብ ሀገር ሲመጡ ፋቲሐን በቅጡ መቅራት የማይችሉ ልጆች አላህ ምስክሬ ነው። ከመማር አልፈው ቁርአንን ከማክተም አልፈው ብዙ ጁዝኦችን ሒፍዝ ከማድረግ አልፈው በኢጃዛ መልኩ ማለትም በኢጃዛ ስታንዳርድ ተጅዊድን ቀርተው ከዚያም አልፈው የተለያዩ የሐዲስ ኪታቦችን ተምረው እያስተማሩ ወንዶችን አይደለም እያልኩ ያለሁት እንስቶች፣ ሴቶች እህቶቻችን ኪታብ ከመማር አልፈው እያስቀሩ ነው። የት ሆነው? መዳም ቤት ሆነው። እውነት ነው። እዚህ ጋር እኔም መሰክራለሁ። ወላሂ ብዙ እህቶች አሉ፣ በጣም ብዙ ናቸውና ከዚህ ወደ ሳዑዲ ሲሄዱ ወላሂ ምንም የማያውቁ ሆነው ማለት ነው። ግን እዛ ሄደው ስራ ምን ያክል ስራ እንደሚበዛባቸው እናውቃለን አይደለ? ከዛ ግን ጎን የተወሰነ ሰዓታቸውን ቀንሰው ቂራአታቸው ላይ ጀግና የሆኑ እህቶች አሉ። የሚገርማችሁ የሆነ ጊዜ ላይ እንደዚሁ ሳዑዲ ሆና እየሰራች ምናምን ቁርአን የሐፈዘች ልጅ አለች። ከኢትዮጵያ ስትሄድ ምንም አታውቅም ስለ ዲኗ ምንም ማለት ነው። አሊፍ ባታሳ ጂም ብላ እንኳን ቀርታ የማታውቅ ነች። እዛ ሄዳ ግን በትንሽ ዓመታት ወላሂ ቂራአቷን በደንብ ጠንክራ ይዛ ስራዋንም በዛው እየሰራች ነው። አስቡት። ግን 10 ምናምን ጁዝ ሐፊዝ ሆናለች። አያስደስትም? በአላህ በዚህ ልክ በዲናቸው ጠንካራ ሲሆኑ ሰዎች ወላሂ ለአዚም በጣም ነው የሚያስደስተው። ሁላችንም አላህ ጠንካሮች ያድርገን እና ኢንሻአላህ ቀሪውን መልእክት እናድምጠው። የመዳምን ስራ እየሰሩ በጆሮአቸው ያዳምጣሉ። ማታ ላይ ስራቸውን ጨርሰው ቤት ሲገቡ አብዛኞቻችሁ ከእውነቱን እናውራ ከተባለ ስራ ይበዛባችኋል አይደል? ናም። እቤት ስትገቡ ምንድነው የምትሰሩት? እቤት ስትገቡ በቃ ቁጭ ብላችሁ ቲክቶክ ላይ የሚተላለፈውን ነገር መመልከት፣ እከሌ እኮ ዛሬ እኮ ለእከሌ እንዲህ ብሎ መለሰለት፣ እከሌ እኮ እንዲህ አለው እንጂ ያንን እዚያ ጋር የምታባክኑትን ጊዜ ወደ ዕውቀት ጊዜ መልሳችሁ በቴሌግራም በዙም መሰል ነገሮች ዕውቀትን የምትቀስሙ ከሆነ ልክ አሁን እንደነገርኳችሁ ሴቶች እህቶቻችን ቁርአን የማትማሩበት አንዳችን ምክንያት የለም። በዒልም የማታድጉበት ለራሳችሁ ተምራችሁ ሌሎችን የማታስተምሩበት አንዳችን ምክንያት የለም ማለት ነው። ስለዚህ አሁን 5 ነጥቦችን ብቻ ላንሳላችሁ ከዚህ ጉዳይ ጋር ተያይዞ። የመጀመሪያውና ትልቁ ነጥብ ሶሻል ሚዲያ የሚባለው ነገር ሁሉም ሰው በሩን ከፍቶ የሚያወራበት ትልቅ ሜዳ ነው። ሁሉም ሰው ይሄም መጥቶ ስለ ኢኮኖሚ፣ ይሄም መጥቶ ስለ ፖለቲካ፣ ይሄም መጥቶ ስለ ዲን፣ ይሄም መጥቶ ስለ እንትን፣ ይሄ ስለ ሐዲስ፣ ይሄ ስለ ኡሱል፣ ይሄ ስለ ፊቅህ፣ ሁሉም መጥቶ በሩን ከፍቶ ይናገራል። ሚል ለማንቀብ አፍሙ ከለመያበተኒ ይባላል። 2 እግር አለኝ ተብሎ 2 ዛፍ አይወጣም። ምክንያቱ ውስጥ ይባል ዛፉ ንፋስ መጥቶ ዛፉን ካወዛወዘው መሰንጠቅ ሊመጣ ይችላል። خلاص ለሁለት ነው የምትተረተረው። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም። ሶሻል ሚዲያ አለኝና ሁሉንም ዳዕዋ የሚያስተላልፈውንም ዕልም የሚሰጠውንም ሁሉንም እየሰማው ሲሄድ ተጠቃሚ አልሆንም። አበደን አልጠቀምም። ምንድነው የምሆነው? ግን ሙባዕሰር ነው የምሆነው። የሆነ ነገር ሰማለው፣ የሆነ ያወኩም ይመስለኛል፣ ግን አላውቅም። ተግባባ? እንደዚያ ነው የምትሆኑ። ስለዚህ ወንድሞቼና እህቶቼ ዒልምን የምታገኙት እንዲህ ካለ ነገር አይደለም። ዒልምን መሬት ላይ ወረድ ተብሎ ነው የምትማሩት። አሊያም ደግሞ የሆነ ፕሮግራም አድርጋችሁለት ቲክቶክ ላይ ቴሌግራም ላይ ሊሆን ይችላል፣ ቲክቶክ ላይም ሊሆን ይችላል። በነገራችን ላይ በመድረሳ መልኩ ስርዓት ባለው መልኩ ኪታብ ወስዳችሁ ቁጭ ብላችሁ በጥሞና አዳምጣችሁ ደጋግማችሁ ያን ነገር መውሰድ የምትችሉት እንጂ ትሰማላችሁ እንጂ ሰማዕና ኢስቲማዕ ይለያያል። መስማት እንጂ ማዳመጥ የሚባለውን ነገር እድሉን አታገኙም ማለት ነው ሶሻል ሚዲያ ላይ ስትሮጡ። ሁለተኛው ማነሳላችሁ ነጥብ ደግሞ አሁን ያነሳሁትን ነጥብ ላስረግጥላችሁ። መስማትና ማዳመጥ ይለያያል። የመጀመሪያው ምንድነው ያልኩት? ብዙ በሮች ናቸው የሚከፈቱት። ብዙ በሮችን መስማት ደግሞ የበለጠ እናንተን ተሸቱት ያደርጋችኋል፣ ይበትናችኋል እንጂ
ሰብሰብ አያደርጋችሁም፣ እውቀት አያስቀስማችሁም ማለት ነው። ሁለተኛው ምንድነው? መስማትና ማዳመጥ ይለያያል። ሶሻል ሚዲያ ላይ የምትሰሙት ነገር የመስማት ነገር ነው፣ የማዳመጥ አይደለም። በማስረጃ የተደገፈን ነገር የመውሰድ ነገር አይደለም። ሁለተኛ ይሄ ነው። ሶስተኛ ላይ ማነሳላችሁ ነጥብ ደግሞ መሰላችሁ፣ ሶሻል ሚዲያ የሚባለው ነገር በራሱ የተፈጠረው ብዙ ሰዓት እናንተ ስክሪኑ ላይ ፎከስ አድርጋችሁ እያያችሁ እንድትፈጁ ነው እንጂ እውቀት ቀስማችሁ የሆነ ነገር ላይ በጥሞና እንትን ብላችሁ እንትን እንድታደርጉት አይደለም። ይሄንን ነገር ማወቅ አለብን። ሶስተኛው ነጥብ ፕሊስ እንወቅ። እነኚህ ሰዎች ሲሰሩ በእውቀት እንድናድግ ሳይሆን በኢንፎርሜሽን ብቻ ከኖሌጅ የሚባለውን ነገር እውቀት የሚባለውን ነገር ርቀን ማስረጃ የሚባለውን ነገር ርቀን በመረጃ ብቻ እንድንኖር ነው እነሱ የሚያደርጉን። ኢንፎርሜሽን ብቻ እየሰበሰብክ ኢንፎርሜሽኑን እውቀት እንዲመስልህ ያደርጉልሃል ማለት ነው። ተግባባን? ኢንፎርሜሽን ደግሞ ኖሌጅ ሊሆን አይችልም። መረጃ ማስረጃ ሊሆን አይችልም። እውቀት ሊሆን አይችልም። ስለዚህ ማስረጃና መረጃ ለይተን አውቀን ከመረጃ ይልቅ ለማስረጃ ቦታ እንስጥ። ማስረጃዎችን እውቀቶችን ለመማር ጊዜያችንን እንትን እናደርግላችኋለሁ። አራተኛው ነጥብ ደግሞ ምንድነው? በቴሌግራም እና ዙም ላይ ብዬ እንደ ንግግር ያነሳሁት ነጥብ አለ። ብዙ ቻናሎች አሉ ቴሌግራም ላይ ዕልምን የሚያስተላልፉ የተለያዩ ኪታቦችን የሚያስቀሩ። ለምሳሌ ያክል ሼክ ኢልያስ አህመድ ለረጅም ጊዜ ዕልም እየሰጠ ነው። ቴሌግራም ላይ እያስተላለፈ ነው። ዩቲዩብ ላይ እያስተላለፈ ነው። ማን ነው እየተከታተለ ያለው? ዳዕዋ ቲቪ የሚባለው ትልቁ ቻናል የሼክ መሐመድ ሐሚድ ዲን ብዙ ዳዕዋዎችን እያስተላለፈ ብዙ ዕልሞችን እያስተላለፈ፣ ዳዕዋ ብቻ አይደለም ዕልሞችን እያስተላለፈ ነው። ማን ነው ተከታትለው እየተማረ ያለው? ቴሌግራም ላይ ብዙ አቂዳቸው ሰሊም የሆኑ ስለ አቂዳ ትምህርት የሚያስተምሩ ብዙ ኪታቦችን እያስቀሩ ያሉ ትላልቅ ወንድሞች፣ ዑለሞች፣ መሻይኾች፣ አሳቲዳዎች አሉ። እነሱን ተከታትላችሁ የማግኘቱ ኃላፊነት ደግሞ የእናንተ ነው የሚሆነው ማለት ነው። ስለዚህ ፕሊስ አእምሯቸው ወደዚህ እናዙር። አምስተኛው ነጥብ ደግሞ ምንድነው? እነኚህን ነገሮችን ስትከታተል ሙዓዝ እዚህ ጋር ቁጭ ብሎ የሚያስተላልፈውን ነገር ስታዳምጥ አድማጭና ተከታይ ትሆናለህ እንጂ አስተማሪ መሆን አትችልም፣ ዓሊም መሆን አትችልም፣ ኡስታዝ መሆን አትችልም። ሙነዚር እንኳን የሆነ ነገር ላይ ተነስቶ የሚናገር ተናጋሪ እንኳን መሆን አትችልም። የምትሆነው ግን ምንድነው? ተከታይ። በቃ ሁሌ ታጨበጭባለህ ብቻ። እከሌ ኢልሙ እኮ ትላለህ። አንተም እኮ ዓሊም መሆን ትችላለህ። ማን ከልክሎህ ነው? ማን እግርህን ይዞህ ነው? ስንትና ስንት ወንድሞች እየነገርኳቸው አይደለም እንዴ? ስንትና ስንት ወንድሞችና እህቶች አረብ ሀገር ላይ ተቀምጠው ከባድ ሁኔታ ላይ ተቀምጠው ዕልሙን ተምረው እያስተማሩ ነው ያሉት። ለእናንተም ጊዜው አልረፈደም። እነኛ አሁን የምነግራችሁ ወንድሞች ከሀገር ሲወጡ 20 ምናምን ዓመት ሆኗቸው ነው የወጡት። ዛሬ ላይ 40 ዓመት ገደማ ነው ያሉት፣ ግን ዕልምን ተምረው እያስተማሩ ነው ያሉት። ስለዚህ ፕሊስ ጉዞ ወደ ዕልም፣ ጉዞ ወደ መማር ይሁን እንጂ ሶሻል ሚዲያን ስክሮል ማድረግ ማንም የሚችለው ነገር ነው። ፕሊስ ጊዜያችሁን ቆጠብ አድርጉና እንዴው አንድ ወር ብቻ ሰጣችሁ እስቲ ሞክሩት። አይከፋም። አንድ ወር ሞክሩና የማይሆን ከሆነ ትመለሳላችሁ ወደ ሶሻል ሚዲያ። አንድ ወር ሙሉ በሙሉ ጊዜያችሁን ለዕልም ሰጣችሁ ቲክቶክ ላይ፣ ቴሌግራም ላይ፣ ዙም ላይ ፈልጉና ዕልም የሚማሩበትን መድረሳ ፈልጋችሁ ግቡና ተምራችሁ እስቲ ራሳችሁን ቼክ አድርጉ። ጥሩ ነገር ከተናገርኩ የዚያኔ አታመስግኑኝ፣ ዱዓ አድርጉልኝ። ከተሳሳትኩ ደግሞ መታችሁ ልክ ንገሩኝ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን ወአሕሰነላሁ ኢለይኩም። እዚህ ጋር ተቀምጠው የሚናገሩ ብዙ ሰዎች፣ ዳዕዋ የሚያደርጉላችሁ ብዙ ሰዎች እናንተ እንደምታስቡት ዙም ላይ ቲክቶክ ላይ ተቀምጠው አይደለም የተማሩት። አብዛኞቹ ዑለሞች ስር ቁጭ ብለው ተምረው ነው የመጡት፣ ወይ ደግሞ የሆነ ቦታ ሄደው ዕልም መማር ባለባቸው ሰዓት ላይ ተምረው ማስተማር ባለባቸው ሰዓት እያስተማሩ ነው። አንተም ደግሞ አሁን ላይ ያለህበት ደረጃ የመማር ደረጃ ከሆነ ሰዓትን እዚህ ጋር አታባክን። ማንንም ፎሎ ለማድረግ ጊዜም አይኑርህ። ሂድና ተማር። የተማርከውን ነገር ለማስተማር ደግሞ ጣር እልሃለሁ። الله سبحانه وتعالى حق يوفقا. نسأل الله سبحانه وتعالى أن يجعلنا ممن يستمعون القول فيتبعون أحسنه. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንደሰማችሁት ነው ያ ጀማ፣ እጅግ በጣም አስፈላጊ የሆነን ምክር እንዳገኛችሁበት ተስፋ አደርጋለሁ። እርግጠኛም ነኝ። በርግጥ ግን በዚህ ያዳመጠን በዚህ ምንደፋው ከሆነ ወጋ ይኖረው። ስለዚህ ሁላችንም ዲናችን ላይ ኢንሻአላህ እንጠነከራለን። ኢንሻአላህ ኢንሻአላህ አላህ የሚያግዘን። ኦንላይን ላይ አሁን መቅራት የምትፈልጉ ካላችሁ ፈላህ ኦንላይን የቁርአን መድረሳ አለ። እኔ የከፈትኩት ነው። ኢንሻአላህ ሁላችሁም ተመዝገቡ። ማስታወቂያውን አይተን እንመለስ። ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል።
ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነዘር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። በተቀመጠው ቁጥር ሁላችሁም በቴሌግራም በዋትስአፕም በኢሞም እየደወላችሁ ኦር ቴክስት እያደረጋችሁ ስላለው ሁኔታ መጠየቅና መመዝገብ ትችላላችሁ ማለት ነው ኢንሻአላህ። በል ዩሪዱል ኢንሳኑ ሊየፍጁረ አማመህ يسأل أيان يوم القيامة فإذا برق البصر وخسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ينبأ الإنسان يومئذ بما قدم وأخر بل الإنسان على نفسه بصيرة ولو ألقى معاذيره لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه. الله أكبر. ልብን ያረጋጋል የሚባለው እኮ ለዚህ ነው ያ ጀማዓ። ሱብሃንአላህ አላህ ይጨምርልህ ያ ጀማዓ። ሁላችን በቁርአናችን እንጠንክር። የዛሬ ቪዲዮአችንን ጨርሰናል። ምናልባት ቂራአት መቅራት የምትፈልጉ ካላችሁ በድጋሚ ማስታወቂያውን አይተን እንመለስ። ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነዘር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። ሁላችሁም ተመዝገቡ። ቂራአታችሁን ብላችሁ ጀምሩ ኢንሻአላህ። ቪዲዮአችንን ጨርሰናል። ከመዝጋታችን በፊት ከቪዲዮ መግቢያ ላይ እንደነገርኳችሁ ለመሳኪኖች ማገዝ የምትፈልጉ በዚህኛው አካውንት ድጋፍ ማድረግ ትችላላችሁ። እንዲሁም ከእናንተ ጋር አስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ኔም ቪዲዮዎች ልትልኩልኝ ትችላላችሁ። እዚያም ጀማው ጋር ሪአክት እናደርጋለን፣ እንማማርበታለን በአላህ ፍቃድ። እስካሁን ደቂቃ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮስ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው በባለፈው እንዳያችሁት ነበረ። ያው አሁን አልሐምዱሊላህ ተሰርቶለታል። በጣም ደስ ብሎናል። አልሐምዱሊላህ በሃሩን ሚዲያ በኩል በተወሰኑ እህቶች እና ደግሞ በመዋዝ ተወሰነ ተሰብስቦ ነበረ እና በእነሱ በኩል አልሐምዱሊላህ ረብል ዓለሚን ይኸው ተሰርቷል። ለዚህ በቅቷል። አልሐምዱሊላህ አላህ በረካ ያድርጋችሁ። በጣም ደስ ብሎኛል ወላሂ። ዶክተሩ ዛሬ አይቶስ ነበረ። በጣም አሪፍ ነው፣ ደህና ነው ብሏል። ያው ግን በቃ ወደ ከሙቀት ቦታ መኖር የለበትም። ምክንያቱም የተሰራው ከዚህ ወደዚህ በግማሽ በኩል ስለሆነ በዚህ በኩል ያለው ያው አልወጣም እንዳለ ነው ሚሹ። በዚህ በኩል ውስጥ ላይ ያለው ነገር አልወጣም። በዚህ በኩል ያለው ነው የወጣው። ወደ ቀዝቃዛ ሀገር ቦታ ሆኖ ቢኖር ጥሩ ነው። ምክንያቱም ውስጥ ላይ የገባው ነገር በሙቀት ሰዓት በጣም ይረብሻል። ለዛም ነው ወደ ውጭ የሚወጣው ምናምን ብሎ ስለተናገረ ያው እንግዲህ እንደጀመራችሁ የሆነ ነገር የምትሉ በጣም ደስ ይለኛል። ጥሩ ነገር አልሚ ምግቦችን ቶቶሎ ያው ውሰድ። ምክንያቱም አሁን ይሄ እንደገና ትልቅ ሲሆን ሰውነቱ ሲወፍር ልጁ ሲያድግ ያኔ ይሰራል። እንደገና ይሄ ሙሉ ወጡ የራሱን ስጋ መልበስ እንችላለን ልጁ ከወፈረ በኋላ ሰውነቱ ደህና ከሆነ በኋላ ስላሉ እንግዲህ ያው የተወሰነ እንደጀመራችሁ የተወሰነ ነገር ብታደርጉልኝ ደስ ይለኛል። ያው አሁን አላማችን ምንድነው? ያው ዶክተሩ እንዳለው ወደ ቀዝቃዛ ቦታ ሄድ ብለን ያው ልጁ ያለበት ሁኔታ ይበልጥ ደግሞ ድጋሚ ደግሞ ይሄኛው ወጡ እስኪሰራለት ድረስ ያው እስከዛ ድረስ ምንም ችግር የለውም ወደ ቀዝቃዛ ቦታ ከሆናችሁ ብሏል። እንደዛ ስለሆነ ችግር የለውም ስላለ አሁን ሐሳባችን ወደዛ ሄዶ ቀዝቀዝ ወዳለ ቦታ ሄዶ ልጁን ማስቀመጥ ነው። ወደዛ ነው ያሰብነው ኢንሻአላህ። እና በሃሩን ሚዲያ በኩል ያላችሁ እህቶች በጣም ነው የማመሰግነው። አላህ ይስጥልኝ ከምንም በላይ
እንደው እንዲህ ነው አይደለም። በቃ የልባችሁን አላህ ይሙላላችሁ። ለኔ እንደተጨነቃችሁልኝ፣ ለኔ እንዳሰባችሁልኝ፣ ለኔ እንደቆማችሁልኝ ሁሉ አላህ ለእናንተም ይቆምላችሁ። አላህ ይስጥልኝ እላለሁ። እንግዲህ ያለው ነገር ይሄ ነው። ያው በተቻላችሁ አቅም አሁን ወደ ቀዝቀዝ ያለ ቦታ ላይ ሄጄ ልጄን እያስተማርኩ ደህና ኑሮ ልጄን ያው የተሻለ ከዛ ከሙቀቱ የተሻለ ነገር እንዲያገኝ ለማሳደግ ያው ተተባበሩ ደስ ይለኛል። በተረፈ አላህ ይስጥልኝ። አመሰግናለሁ።